አንዳችንም ያልጠበቅነው አስደነጋጭ ነገር ተፈጥሯል። ይሄ ምንድነው የሚል አብረን የምናይ ይሆናል። አንዳችንም ይሄ ነገር እንደዛ ይሆናል ብለን በእርግጥ እኔ ሌላችሁ አስባችሁ እንደሆነ እኔ አላቅም፣ ግን አንዳችንም ያሰብነው አይመስለኝም። እኔም በበኩሌ ደግሞ ይሄ ነገር እንደዛ ይሆናል ወይም ደግሞ እንደዛ ይፈጠራል ብዬ እስከዛሬውም ድረስ አስቤው አላቅም። ምክንያቱም ምን መሰላችሁ፣ ትላንት ሄርሜላ ማለት ሩታ ራሷ ተናግራ ነበር። ትላንት ነው ከትላንት ወዳ ምን ስትል አይ እንግዲህስ እንደዛ ከሆነማ የውሸቱን ነገር ከሆነ እኛም ይህንን ነገር ማድረግ አያቅተንም ነበር። ነገር ግን ደግሞ እኛ እውነት ከማውራትና እውነት ከመናገር መሆኑም ካለባት ደግሞ የሚሆን ነገር እንጂ የማይሆን ነገር አናወራም አናመጣም። እንዲሁም ደግሞ ለዚህ ንግግራችሁ ዋጋ ትከፍሉበታላችሁ። እኔ ሩታ አይደለሁኝም። በብዙ ጊዜ ሩታ ምን ትላለች በነገራችን ላይ በየትኛውም አይነት ነገር ውስጥ ገብቼ አሸንፎ ማውጣት እንጂ ተሸንፌ ማውጣትን አልወደውም ትላለች። አሁን ይሄንን ያለችው ነገር ለማድረግ ነው ወይስ ደግሞ እንዴት ነው ነገሩ? ግራ ገባኝ። ምክንያቱም ሄርሜላና እንዲሁም ደግሞ አቤል ሰሞኑን ከትላንት ጀምሮ ከትላንት ወዳ የእያንዳንዱን ነገር ግልጽ አይታችኋል ብዬ አስባለሁኝ። ይሄ ምን ስትል ቆይታ ነበር? ምን ሲሉ ቆይቶ ነበር? አይ እንግዲህስ እኔ ወደ ሩታም የሄድኩበትና ይቅርታ ጠየቅኩትም ሩታን ይቅርታ የሚጠይቅበት ምክንያት ምንም ነገር የለም። ነገር ግን ደግሞ ማረጃ ፈልጌ ነበር። ያንንም ማረጃ አግኝቻለሁኝ። አንተም ደግሞ በጣም ተሳስተሃል። በፍጹም መጠርጠር የሌለበትን ሰው ነው እዚህ ጋር ጠረጠርከው። ምክንያቱም ለምን ብትል ቪዲዮ ብቻ ማስረጃው በቂ ነበር፣ ግን ይህንን ነገር አላደረከውም። ለሱም ደግሞ ለሄርሜላ አንድ ጥያቄ አለኝ ላለው በቂ መልስ ከወንድሙ በኩል አግኝቶ ነበር። ይሄም ማለት ምን መሰላችሁ? ሄርሜላ ከሀገር ይዛኝ ስትወጣ ሩታና እንዲሁም ደግሞ ኤፍሬም በእያንዳንዱ ቪዲዮ እየቀረጹ እያሉ እሷ ግን ደግሞ ቪዲዮ ሳትይዝ ለምንድን ነው ከሀገር ይዛኝ ወጣችሁ ለሚለው ጥያቄም 100% መልስ ተመልሶለት ነበር። ነገር ግን ያንንም እንትን ሊል አልቻለም። ዞሮ ለማንኛውም ይሄ ያገኘሁት ፋይል ወይም ደግሞ ያገኘሁት ማረጃ የተያዘባቸው ሪከርድ ድምጽ እንዲሁም ደግሞ የት እንዳሉ ያንን ካሳየ ነው። ከዛም በኋላ የራሱ ውሳኔ የራሱ ነው። እዚህ ጋር ሄርሜላ እንደምታዩት ንጹህ ናት፣ የዋናት፣ ምንም የምታቅሰው አይደለችም። ነገር ግን ደግሞ ይሄ ማንከራተትና ይሄ መጠርጠር ለሷ አይገባትም ነበር። እኔም ደግሞ ለሷ እንዲሁም ደግሞ ዋጋ ለመክፈል ብዬ ነበር እነሱም ጋር ሄጄ ይቅርታ ጠየቅኩት የነበረው። ነገር ግን ደግሞ ያ ከልቤ አልነበረም። ማረጃዬን አምጥቻለሁ፣ እሱን አሳየዋለሁኝ፣ ከዛ ራሱን ውሳኔ ብሎ ነበር። ያንንም ካሳየው በኋላ ደግሞ አይ እንግዲህስ ይሄንን ሩታና ኤፍሬም ባሉበት ማውራት እንፈልጋለን እያላ ነበር አብርሽ ራሱ ማለት ነው። ከዛን እሺ ችግር የለም፣ ነገር ግን ደግሞ ይሄንን ነገር ከማድረግህ በፊት እኛ የምንልክ አንድ ነገር አለ። ይሄንን ነገር እነሱ ያምኑኛል ወይም ደግሞ እነሱ አዎ እኛ ነን ይሉናል ብለህ አትጠብቅ እያሉ ነበር። ማን እንትና ማለት ነው፣ ማን ነው? አቤል፣ ከዛም ደግሞ ዳኒ፣ ሄርሜላም እንደዛ። ነገር ግን ደግሞ ትላንት እንዳያችሁት ነገሩ እኛ በፍጹም ይሄንን ነገር ልናደርግም ልናወራም አንችልም። አዎ ካፌው ቢሆን ቁጭ ብለናል እያለች ነበር። ከዛን አብርሽም የራሴን ውሳኔ ይወስናለሁኝ ብሎ ነበር። ነገር ግን ደግሞ የእያንዳንዱን ነገር ሩታ እኔ በውሸት አይደለም ማድረግ ያለብኝን ነገር ጠንቅቄ የማቅ ሰው ነኝ። እንዲሁም ደግሞ ማወራውም ነገር ጠንቅቄ የማቅ ሰው ነኝ። በውሸት ሳይሆን በእውነት እኔ የማሳያችሁ ነገር እኔ ያሳያችኋለሁኝ እያለች ተለያይቶ ነበር። አሁን ደግሞ ምን እየተዛዞረ ነው? አቤልና እንዲሁም ደግሞ ሄርሜላ ሲም በማጥፋት ታካሰሱ ነው። ጉት ማን ከሰሳቸው? ሩታ እያሉ ነው። እየተዛዞረ ነው እናንተ። እኛ ነገሩ አሁን በስተመጨረሻው ጫፍ ላይ ደርሷል ስንል
አሁንም እንደ አንድ ብሎ የሚነሳው ነገር ምንድነው? እኔ ለራሴ ጥያቄ ስለሆነብኝ ነው። ይሄ ነገር በቃ አሁን በካትላንት እንትን በኋላ ምንም ነገር ጭቅጭቅ ምንም ነገር ንትርክ ይመጣል ብለን አላሰብነውም አንዳችንም ይመስለኛል። እኔ በበኩሌ እንደዛ። ግን ደግሞ አሁን ሌላው የባሰው እየመጣ ነው። ይሄም ማለት አቤልና እንዲሁም ደግሞ ሄርሜላ መከሰስና መታሰር አለባቸው። ታዲያ እዚህ ጋር ሄርሜላ ናት እኛ ያደረግነው ነገር የለም ብላችኋል እና ኤፍሬምና ሩታ ማለት ነው። እሺ ያንን ነገር እንዴት ልታደርጉት ነው? አንዳንዴ እምረን ወዳችሁ ሳይሆን ታጋዳችሁ ግራ ትጋባላችሁ። በእያንዳንዱ ነገር በምታዩት ነገር ለማመንም ላለማመንም አላስችል የሚለን ነገር አለ። ዞሮ እስቲ እናንተ የምትሉት ሀሳብ አስተያየት ካለ ማለት ትችላላችሁ። እንዲሁም ደግሞ ኮሜንት ስር ማስቀመጥ ትችላላችሁ። ሁላችሁም አመሰግናለሁኝ። በያላችሁበት ሰላማችሁ ይብዛ። በሌላ አዲስ ከምንገናኝ ድረስ ሼር ቆዩልኝ።